ጀሞ የፖርቹጋል 100% ችግሩ ማን እንደሆነ ዛሬ ታይቷል። 100% ሮናልዶ ነው። ያ ሽማግሌ ዛሬ ባለመኖሩ ቀይ ካርድ በማየቱ ዛሬ ፖርቹጋል ካለሱ ምን እንደሚመስል አሳይተናለች። ያ ሽማግሌ ዛሬ ቢኖር ኖሮ 9ኙንም ጎል ማግባት ይፈልጉ ነው። 9ኙንም ጎል በጣም ራስ ወዳድ ለቲሙ የማያስብ ተጫዋች ነው ሲጀመር ሮናልዶ። እስቲ ሜሲ ለቲሙ ችግር ሲሆን ንገሩኝ። ለቲሙ ችግር ሲሆን አየን እኮ ዛሬ ፖርቹጋል ካሮላንዶ የሚገርም ቲም ወርልድ ካፕ እንደ ቋሚ ይዞት የሚሄድ ከሆነ ገደል ይዞት የሚገባው ገደል። ወርልድ ካፕ ማሸነፍ የሚፈልግ ከሆነ ልክ እንደ ስኳድ ዴፕስ ተቀምጦ ቤንቹን እያሟሟቀ ለቲሙ እንደ ሌጀንድ ምክር እየሰጠ ነው እንጂ የሚሄድ ያለበት ልክ እንደ ቋሚ እንደ ቤስ ተጫዋች መሆን የለበት። በቃ ልክ ማለት ነው ያለበት። ቲምን ቢመረጥም ቲምን ይበጠብጠዋል፣ ባይመረጥም ቲምን ይበጠብጠዋል። ቤንች ማስቀመጥ ነው ያለበት። አለቀ በቃ አብቅቶለታል። በቃ ሽማግሌ ነው። ዛሬ እኮ አየናት እኮ ፖርቹጋል ካለሱ የሚገርም ቲም ስፖርቲንግ ሊዝበን አላህን የምትፈራ ከሆነ ለወያለው ብሩን መልስለት። ቂጡን ወጥቶ ያጠራቅማት ናት። ሽባ ነው የምትሆነው ሽባ። ይኸው እቃውንም አልተጠቀመውም ይመልስልሃል። በቃ አዲስ ነው ገና። በሰላሳቶቿ 39 ጎል አግብተዋል ብለህ ዋቴ ፈጥረህ ወያለው ጅል ነው ብለህ አገነጠርክ። ጆናስ የሚባል አጥቂ ግን በ2018 በ30 ጨዋታ 34 ጎል ጆስቱ ነው የሚባል ደግሞ እሱ 2017 ላይ በ31 ጨዋታ 34 ጎል። በቃ የዋቲ ተከላካይ የሌለበት የሞተ ሊግ ነው። አላህን ፈርተህ ብሩ መልስለት። ጌታቸው ለማን ነው የምትባል? ፎቶ መነሳት ፈልጋችሁ ነው ከኔ ጋር? ከፕሮፌሽናል ሰው ጋር ይቅርባችሁ። ምን እንዳስታወሰኝ ታውቃላችሁ? ያ በጻነታችሁ እችለዋለሁ ግን አልደወድም። እሱን ማለት ነው የቀረው እኮ እችለዋለሁ አልደወድም። እንኳን ደስ አላችሁ፣ እንኳን ደስ አለን ጀማው። ዛሬ ረጋ ብዬ ነው ማውራው። እጅግ በናፍቆት በጉጉት ስንጠብቀው የነበረው እንግዲህ ፕሪሚየር ሊጋችን ተመልሷል። ታዲያ እናንተ ሼር፣ ኮፒ ሊንክ ለሁሉም ታርጉልኛላችሁ። በደንብ ኮፒ ሊንክ ማለት ነው ጀማው። ተረጋግተን እናውራ። ዛሬ በጣም በናፍቆት ነው የመጣው። ይሄን ፕሬስ ኮንፈረንስ እንደው እስከማቀርብ እንዴት ጓጉቼ ወደ እናንተ እንደመጣው ጀማው እንዳታሳፍሩኝ። በጣም አሪፍ የሆነ ኮፒ ሊንክ እፈልጋለሁ እዚህ ቪዲዮ ላይ በደንብ ማለት ነው። ለማንኛውም ወደ መረጃው ሳቀናላችሁ። አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። አስቀድሞ የቀረበለት ጥያቄ ጀሞ የተጫዋቾቻችን የጉዳት ሁኔታን ይመለከት ነበር። እሱም እንዳለው ከሆነ ጋቢ ለሳምንታት ከሜዳ ይርቃል፣ ግን በሚቀጥለው ሮብ አንድ ምርመራ ይቀሯል። ያንን ምርመራ ካረጋገጠልን በኋላ ለምን ያህል ጊዜ እንደሚርቅ እርግጠኛ የሆነውን መረጃ የምንሰጥ ይሆናል ብሏል። ሌላው ለአርቴታ የቀረበለት ጥያቄ ለኖርዝ ለንደን ደርቢ የሚደርሱ ተጫዋቾች እነማን ናቸው አሁን ጉዳት ላይ ያሉት ብለው ጠይቀውት ነበር። እሱም እንዳለው ከሆነ ኦዲጋርድ፣ ማርቲኔሊ፣ ጄሱስ፣ ዮኬሬሽ እና ማርቲኔሊ ካይ ሃቨርትን ጨምሮ ማለት ነው ለኖርዝ ለንደን ደርቢ ድረሱ አይድረሱ እስካሁን ምንም የተረጋገጠ ነገር እንደሌለን የገለጸው ጀማአው። እናም ከሕክምና ባለሙያዎች ጋር ጠንክረን እየሰራን ነበረ ለዚህ ጨዋታ ለማድረስ፣ ግን ነገ አንድ የልምምድ ወቅት ይቀረናል። ታዲያ ከዛ በኋላ እያንዳንዱ ነገር የምናውቅ ይሆናል። እስካሁን ግን የተረጋገጠ ምንም ነገር የለም ሲል ነገሩን አዳፍኖታል ጀማው። ለማንኛውም ሼር ኮፒ ሊንክ አድርጉ፣ ለጀማው አዳርሱ። በቀጣይ ደግሞ ቀሪውን መረጃ ይዤላችሁ መመጣ ይሆናል። ጀማው ይመቻችሁ። እሺ ፕሪሚየር ሊጋችን ተመልሷል። እሁድ ነው የሚመለሰው። ሌሎቹ የሚጫወቱት ስለማይመለከተን ማለት እሁድ ነው የሚመለሰው። ለእሁድ ጨዋታ ወሳኙ ሰው ማርቲን ኦዲጋርድ ይደርሳል እየተባለ ቢሆን ቢያንስ ቤንች ላይ ይኖራል ማለት ቻንስ ክሬሽናችን ጣራ ነካ ማለት ነው። ኤዜ በዚህ በኩል ሳካ በዚህ በኩል መሀል ላይ ኦዲጋርድ አለቀልህ ነው የምልህ። ኤዜ ደግሞ ማለት ነው ትንሽ ሰዓት ኦዲጋርድን ስለተካ ነው እንጂ ትንሽ ሰዓት እዛ ጋር የተጫወተው ብቻ ትሮሳርድ የኤዜ ቤንች ነው ባይዘዌ። ለዛ ነው ፕሪሚየር ሊግ ላይ እዛ ጋር የሚያጫወተው። ገባርለ ቢልድ አፕ ላይ ይሳተፋል። ለየት ያለ ሌፍት ዊንገር ነው። እንደ ማርቲኔሊ አይነት ሌፍት ዊንገር አይደለም። ለየት ያለ ስፔስ የሌለበት ቦታ ላይ መጫወት የሚችል ሌፍት ዊንገር ነው። እንደ ኤዜ ማለት ኤዜ እዛ ጋር ሲሆን ኦዲጋርድ መሃል ላይ አለቀልሽ ነው እንጂ አለቀልሽ። እንኳን ደስ አላችሁ። ባይሆን ቪክተር ጊዮኬሬስ ላይ ደርስ ይችላል ተባለ። ሃቨርስ ደግሞ መጨረሻ ላይ ነው የሚመጣው ተባለ። ጄሱስ ፈርስት ቲም ጋር ትሬን እያደረገ ነው እና በጋብሪኤል ቦታ ሞስኬራ ወይ ሲንካፔ እያለ ነው ህዝቤ። ግን እነዚህን አራት ኦፕሽኖች ያቸው ከነዚህ አራት ኦፕሽኖች የትኛውን እንጠቀም? የአርሰናል ደጋፊ ኮሜንት ላይ አስቀምጥልኝ። ከዚህ በሚቀጥለው ቪዲዮ ደግሞ እኔ የመረጥኳትን ላይን አፕ እና ለምን እንደመረጥኳት አርቴታን እንደማረገው ታውቃላችሁ። ዘርዝሬ ያጎርሳለሁ ማለት በሚቀጥለው ቪዲዮ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ።
ትላንትና ጋይስ ፊፋ በሶሻል ሚዲያ ገጾቹ ላይ የ2026 የዓለም ዋንጫን አስመልክቶ ያጋራው ምስል በርካቶችን እያነጋገረ ነበር። ምስሉንም ደልቶት አዲስ ምስል ለቆ ነበር። ነገሩ ምን መሰላችሁ? መጀመሪያ ላይ ፊፋ እንግዲህ የ2026ን የዓለም ዋንጫ አስመልክቶ የምትመለከቱትን ምስል ነበረ ያጋራው። በዚህ ምስል ላይም የተለያዩ ታላላቅ የብሔራዊ ቡድን ተጫዋቾች የተካተቱ ሲሆን ነገር ግን ክርስቲያኖ ሮናልዶ አልተካተተም ነበረ። ፖርቹጋልን በመወከል ደግሞ ብሩኖ ፈርናንዴዝ ነበረ ተካቶ የነበረው እዚህ ምስል ላይ ማለት ነው። ታዲያም እንግዲህ የተለያዩ የእግር ኳስ አፍቃሪያና የክርስቲያኖ ሮናልዶ ወዳጆችን ያስከፋ ፖስት ነበረ። ወዲያውኑም የፊፋ ሶሻል ሚዲያ ገጾች ላይ ትችቶችን ሲያሰነዝሩባቸው ነበረ። በፍጥነትም ይህንን ምስል ፊፋ በማጥፋት እንግዲህ ከደቂቃዎች በኋላ አስተካክሎት ይህንን ምስል ፖስት ማድረግ ችሏል። በዚህ ምስል ላይም ክርስቲያኖ ሮናልዶን አካቶት እንግዲህ ፖስት እንዳደረገው እየተመለከትኩ የሚገኘው። ለማንኛውም ስለዚህ አጋጣሚ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ጋይስ ሰሞኑን ደግሞ ማለት ነው የአርሰናል ደጋፊዎች ማጋሌሽ ተጎዳ ምናምን ብለው ምክንያት አግኝተዋል። በቃ ማለቃቀስ ጀምረዋል። አባቴ እሁድ ማለት ነው ኢምሬትስ ላይ ወስጄ ስለጥፈ ማለት ነው ማጋሌሽ ተጎዳብኝ ምናምን ምክንያት አይመቸኝም። ምክንያት አልፈልግም። ምክንያቱን አይመቸኝም። እሁድ ማለት ነው ኢምሬትስ ላይ መጥቼ ኩስ በኩስ ነው ማረጋት። ኢምሬትስን ኩስ በኩስ ላባ በላባ አድርጊያት ነው የምመለሰው። ብራዘር ዘንድሮ ካለሜዴ አልተሸነፍኩም። ሪከርድ ስላለኝ ብራዘር ካለሜዴ አልተሸነፍኩም ዘንድሮ። በሜዴ ነው እንጂ ስወገር የነበረው ካለሜዴ አልቻልም ነው የምልህ። አልቻልም እና 9 ጉልቻ ምናምን አስፈርም ያለው ተጫዋች ስኳድ ያለኝ ምናምን ብትል 9 ጉልቻ ብደረድር ምንም እንደማታመጣ እሁድ አሳያለሁ። እሁድ አሳያለሁ። የፈለግከው ተጫዋች ይመለስ፣ የፈለግከው አሳያለሁ። እሁድ ግን የዛን ጊዜ እንዲህ ስለጠፈ ማለት ነው ማጋሌሽ ስለሌለ ነው ምናምን አላዳምጥም ብራዘርዬ። ላንተ በእነዚህ ስኳድ በእነዚህ ተጫዋቾች ማላንስም ብራዘርዬ። ያለ ሜዴን ካለ ሜዴ ደግሞ ማረገውን ጨዋታ ሳልሸነፍ ሪከርዱን አስቀጥለዋለሁ ማለት ነው። እና እሁድ ማለት ነው ምክንያቱም አይመቸኝም። ይሄን ቪዲዮ ላይክ ራሱ እንዳታደርገው ፌቨሮች ታስቀምጠውና ታስታውሰኛለህ ወስጄ ኢምሬትስ ላይ ስለጠፈ ማለት ነው። ሜሲ አሜሪካ ሲሄድ ምናምን ብለው ከነ ፒዲዲ ጋር ከዛ ክርስቲያኖ እንደዚህ ምናምን አድርገው ሜሲ ላይ ለመላጥ እየሞከሩ ነው። ሊቀ ደናቁርትና ደናቁራን እኔ ሁሉም ለምን አንድ አይነት እንደሆነ አላውቅም። እኔ ደህና የተውኩትን ኮንተንት ለምን የምታስጀምሩኝ? ሜሲ አሜሪካ ላይ ላይክ አንድ የቀረ ሴሌብሬት የለም። እሱ ሄዶባቸው አይደለም ወይ እንገናኝ ብሎ ራት ግብዣቸው ላይ ከሌ ማግኘት ፈልጋለሁ ብሎ አይደለም። አያውቃቸውም ከነጭራሹ። ከጀርባ የምትመለከታቸው ሴሌብሬቲዎች በሙሉ ላይክ ሰዓቱን የምታስታውሱ ከሆነ የዛ ሰዓት አንድ የሚቀር ሴሌብሬቲ እኔ እስኪ የአሜሪካዊ ሴሌብሬቲ ሆኖ ሊዮኔል ሜሲ ሊመለከት እዛ ኢንተር ሚያሚ ስታዲየም ያልመጡትን መጥቀስ ይቀላል። እያንዳንዳቸው እየመጡ አብዛኞቹን ጭራሹ አያውቃቸውም። ሜሲ ሊመለከቱ መጥተው ማለት ነው። አንድ የቀረ ሴሌብሬቲ ያለም አይመስለኝም። እኔ በጣም ብዙ ሰዎች እየመጡ ሜሲ መጥተው ስታዲየም ድረስ ይመለከቱት ነበር። እኔ እኮ እንደው እኔ ቪዲዮ አለመስራት እኮ ይቻላል። ላይክ በቃ ስለ ፉትቦል እናወራለን አይደል? አሁን ወቅቱም አይደለም ሜሲ ሮናልዶ ምናምን ብለህ የምታወራ ለምንድን ነው? ድንቁርናዬን ዓለም ይልኝ እንዳለ ይልኝ ለምን? እኔ ላይ ጉዳይ አይደለም ባይዘው ስለ ሜሲ ሳወራ ምናምን የሚደብረው አለ። አሮን ኬር የሚመቸው ይሰማል፣ ማይመቸው ኮመንት ላይ ደግሞ አትንቦጫረቁ። ብሎክ የሚባል በተን አለ። ብሎክ ካረከኝ አልመጣልህም። ስለዚህ ካልተመቸ ብሎክ አድርገህ መሄድ ነው እና አትንቦጫረቁ። ሜሲ በአሜሪካ እሱ የማያውቃቸው በጣም ለሚዲያ የከበዱ ገናና ሴሌብሬቲዎች እንግዲህ በየሳምንቱ እየመጡ ኢንተር ሚያሚ ሜዳ እሱን ፎቶ እንደዚህ ያነሱት ነበረ። እሱን ከእሱ ጋር እየመጡ ፎቶ ይነሱ ነበረ። ሊዮኔል ሜሲ እሱ ጉዳይ አይደለም፣ አያውቃቸውም። ዋይት ሀውስም ቢሆን ሜሲ ተጋብዞ እንኳን አልሄድም። ለምዶ ታውቃለህ? የፖለቲካ መጠቀሚያ ነው የሚሆነው። እሱ ፉትቦል ተጫዋች ነው፣ ፉትቦል ተመልካቾችን ነው የሚወክለው። ከዛ ባለፈ መወከልም ካለበት አርጀንቲናን ነው የሚወክለው። ገባ? እዛ ጋ ማንም የፖለቲካ መጠቀሚያ መሆን አይፈልግም። ምክንያቱም እግር ኳስ ተጫዋች ነው። አልሄደም ዋይት ሀውስ። ብዙ አይነት የፖለቲካ ጽንፍ አለ። እንዲህ ምን አገባው እሱ? የማንም መጠቀሚያ ለምን ይሆናል? አልሄደም፣ እዛ ቦታ ላይ አልተገኘም። ዋይት ሀውስ መገኘት ከሆነ ክብር ተጋብዞ ነበረ በክብር እንጂ ከትራምፕ ጋር መገናኘት ፈልጋለሁ ብሎ ሄዶ ለማን ነው ያ የአርሰናል ደጋፊና የክርስቲያኖ ሁለት ዲሉዥናል ሰርክል ውስጥ ያለ ሰውዬ ፒርስ ሞርጋን ሄዶ ለሱ ትራምፕን ማግኘት ፈልጋለሁ ምናምን ብሎ አይደለም የተገናኘው። አትንኮሻኮሹ። በጣም ነው የምትደብሩት። እንዴት ሁሉም ድንቁርቁር ይላል በክርስቱ። ሂንካፔ አሁን በደንብ ሲጫወት በደንብ እናየዋለን። ስለዚህ ቻንቱን ሰምታችሁታል። ምን እያል እንደምንዘምርለት ቆይ ላሰማችሁ።
ያው እንግዲህ ትናንትና ማለት ነው ጋብርኤል ተጎድቶ እንዳይወጣ ሁላችሁም ታውቃላችሁ ማለት ነው። በዚህ ቪዲዮ ላይ ምንድነው ይሄ ሰውዬና መች ሊመለስ ይችላል የሚለውን ነገር እነግራችኋለሁ። ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት። ኢንተርናሽናል ብሬክ ስለሆነ ሊይዝብኝ ስለሚችል ነው። እና ደግሞ የፕላስ ምልክቷን እንኳን ጉዳቱ ማለት ነው የግሮይን ፓርት ጉዳት ነው ተብሏል። እንግዲህ ስንት ጊዜ እንደሚያቆየው አላውቅም። ምንድነው የሚባለው የብሽሽት ጉዳት ነው አሁን ጋብርኤል የተጎዳው ማለት ነው። እንዴት ነው ለምንድን ነው የተጎዳው? እንዴት ነው ከሴኔጋሎች ጋራ የወዳጅነት ብሎ የሚጮቱት? አፍሪካ ጥቁር ናቸው፣ ፍሬንድሊ አያውቁም እንዴ? በቃ መደባደብ ነው። ምን ማለት ነው? እንዴት ነው ቀስ ብለው ፍሬንድሊ ሰው መጉዳት? ወይኔ ጉዴ! ደግሞ የሚያናደው በሜዳችን ነው እየተጮትን ያለን፣ እዛ ሄዶ እንኳን አይደለም። ገባችኋ? በሜዳችን እዛው በቃ እዛው ለንደን ላይ ሆኖ ነው እየተጮት ያለው። ለምንድን ነው የተጎዳው? አሁን ይሄ ሰውዬ ስንመለስ ከጉዳት ሲመለስ ማለት ነው እዚህ ጋር የምታዩት 3 ጨዋታዎች ከቶተናም በሜዳችን፣ ከቼልሲ ከሜዳ ውጭ፣ ከዛ ደግሞ ከሙኒክ በሜዳችን አለን። ገባችሁ? ሻምፒየንስ ሊግ ነው ሙኒክን እንዴት እንደምናጋየው እናሳያችኋለን። ችግር የለም ግን ጋብርኤል መኖር ነበረበት። አሁን አርቴታ ግዴታ ሂንካፔን ሊጠቀም ነው። ማንም ቢጠቀም ትመርጣላችሁ እናንተ? ሂንካፔን ወይም ደግሞ ሞስኬራን ነው ሊጠቀም የሚችለው ማለት ነው። ሞስኬራ ከኳስ ጋር ብዙ ምቾት የለውም። ሎንግ ቦሎቹም ብዙ አሪፍ አይደሉም፣ ግን መከላከል ላይ በጣም ሶሊድ ነው። ገባችኋ? የአየር ኳስ አያልፈው ምናምን ነገር ምንፈልገው እንዲከላከል ነው። ሞስኬራ ቢገባ እኔ ደስ ይለኛል፣ ግን ሂንካፔንም ቢያስገባው ሞር ሎው ብሎክ ለሚጮት ቲም አሪፍ ሎንግ ቦሎች ስላሉት ማለት ነው ሂንካፔም ሊጠቅመን ይችላል። ጋብርኤል ግን ቶሎ መመለስ አለበት።